ሁሌ ጊዜ ባንክ ድካቤናት ፋሽ ማንም ጋር የሌለ ደስታ ፍቅር ሳታሽ ጃዬ ጠዋት ስትነሳ የመጀመሪያ ስራ ምንድነው? ከእንቅልፍ እንደነቃ አይን መግለጽ ይመስለኛል። እርጎ ሆነባት ነገሮዋን አስባላት ምናምን እኔ ያጣማምኩትን ማንነት ማንም ማያውቃል ነው ያለው አማራጭ እኔው ነኝ። እንግዲህ እኔን ማቃናት ያለው ምን ያስደስታል? ምንም የማያስከፋኝ ነገር ስለሌለ በቃ ምን ልበል እኔ በጣም ደስተኛ ነኝ። ባለጌ ነገር ህጋዊ ባለጌ ነገር ከሚስቴ ጋር ያምራል። ባለጌ ነገር ከሚስቴ ጋር ያምራል። ባለጌ ነገር ከሚስቴ ጋር ያምራል። ሲንግል ለምን አልሞተም እንደሰው ገብቷል። ለምንድን ይሄን ነገር አንተ ጋር እንዴት ነው? አንተ ስትሳሳት ሰይጣን ነው ወይስ አንተ ነህ? ፍሪ ዌል ነፃ ፍቃድ የሚባል ነገር ሰጥቶናል። ጥሩም የሚመነጨው ከኛ ነው፣ መጥፎም የሚመነጨው ከከተማና ከገጠር የት ብትኖር ደስ ይላል? ያው እንግዲህ ያን የመሰላፈር ትተው መጥተው እዚህ ድንጋይ ይረግጣሉ። ዘምተህ ታውቃለህ ጃዬ? ያላሳለፍኩት ነገር የለም። አሁን የቀረኝ በቃ ምን እንጃ አላውቅም። እኔ ምንም ያላየሁት ነገር አንድ ጠቅላይ ሚኒስትር መከበር አለበት። ምንድን ነው የምናናቀው? ከዚህ በፊትም አልወደድንም፣ ከዛም በፊት አልወደድንም፣ እንግዲህ አልወደድንም፣ የሚቀጥለውንም አንወድም ማለት ነው። ምንድን ነን እኛ? እኔ እዚህ የሆነ ምናምንና እንትን የስልጣን የጦርና ምናምን እንትን ቢያረውኝ አንድ ወረዳ ይረብሽ ወረዳውን ነው የማጠፋው። ምን አለበት ድብና አድርጋ አንዱ አቃጥላ አንዱ እንቅልፍ እያሳጣች ቤት የምታስቀምጠኝ አንድ ሴት ልጣ አጥሬ ማቻለናኻ ወደቄቲቱ ድናረገኝ ናፍቆትኻይ ሌት በጨረቃው ብድርድ መልስኻይ ደፎ ደመውደድ ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው ተወዳጁ የሬጌ አቀንቃኝ ጃሉድ ኢትዮጵያ ውስጥ ሪቮሉሽን ያመጣው የሬጌን ሙዚቃ አንድ አይደለም እንዴት ላስረዳችሁ ከፍ ያደረገውን ተወዳጁን አርቲስትን ያመጣውላችሁ ጃሉድ አወል የዛሬ የጨዋታ አዋቂ እንግዳችን ነው። ጃዬ እንኳን ደህና መጣ። እንኳን አብራችሁ እንኳን አደረሳችሁ። ግን ሰሞኑን በዓል ነበር። ጃዬ አመሰግናለሁ። ጃዬ እንግዳችን ሆነ ስለመጣ በአይቤክስ ሚዲያና በአይቤክስ ቤተሰቦች ስም እንዲሁም በሙሉ ክሩ በጓደኞቼ ስምና በጨዋታ አዋቂ ስም ከልብ አመሰግናለሁ። እንኳን ደህና መጣህልኝ ጃዬ። እንኳን ደህና ቆየ ጃዬ። ወይ ጠዋት ስትነሳ የመጀመሪያ ስራ ምንድን ነው? አይን መግለጽ ይመስለኛል። አይን መግለጽ ነው እንግዲህ እንጃ እንደዛ ነው። ልክ ከተኛውበት እንትን መጀመሪያ አይኔን ነው የምገልጸው። ያው ቀጥሎ የመጀመሪያ ስራ ከአይን እንዲህ ከመንቃት ከዛ በኋላ በጣም የሚገርም ጥያቄ ነው። በጣም የሚገርም ጥያቄ ነው። በፍጹም ይሄን ነገር አስቤ አላውቅም። ምክንያቱም አንዳንድ ጊዜ ከእንቅልፍ ስትነሳ ለምን ነቃሁም ትላለህ። ልተኛም ስትል የያዝከው ነገር አሁን ይህን ሳልጨርስ ለምን እተኛለሁ ትላለህ። ያው እንግዲህ 24 ሰዓት ቀን ነው ለኔ። አንድ ቀን ጨለማ አይቻልም። ያው በጨረቃም አማካኝነት በፀሐይ እኔ ጨለማ አይቻልም እና ካሁን በኋላ እንጃ። ይሄ ጥያቄ በጣም ይገርማል። ባካችሁ አንተ በጣም ይገርም። ቁርስ አልል እንዴት ይሆናል? ቁርስ ደግሞ አይሆንም። አንድ አራት አርግልህ እንዲህ ነው ሐመረውሃ እንደዛ አርግልኝና እሺ ከጎኔ የሆነች ልጅ ካለች
ያው መቼም እሷን ማየት ሽንኩርት የለም ያው ሀመሮሃ ሁሉም ሀመሮሃ ፊቴ ውሃ እንጃ ግን እንደምን አደራችሁ አላውቅም። በእናትህ በጣም ብዙ ነው እኮ ከእንቅልፍ ስትል አይን መግለጽ ነው አንደኛው። እንጃ ይህን ፓስተር ቶማስ ሊያውቀው ይችላል። በልው ነው የሚለው ንገሩ ነው የሚለው ልጅ እሱ ከብዙ የዛሬ 20 ምናምን ዓመት ታሪክ ነው። ብቻ ከሩቅ ያየ ነው። እኔን 2 ልጆች ነን። ሊመሻሽ አካባቢ ግድ የለህም እኔ ነገሩን የመጀመሪያውን እንትን ጉዞ እኔ ልምራህ አልኩት። ትልቅ ተራራና ትልቅ ተራራ መካከሉ ላይ ቁጭ ያለ ትንሽ ተራራ አለ። ገንፎ የሚመስል ተራራዎች ይታያል። እና በቃ እዛ ጋር እንሂድ አልኩት። በጣም ተጉዘን ብቻ ስንደርስ በቃ ተራራው ትልቅ ነው እና ወጣን። ስንመጣ ሌላ ተራራው ላይ አለ። ሄድን፣ ሜዳ ነው። እንደገና ተራራ አለ። ሄድን፣ ሜዳ ነው። ከዛ በኋላ የመጨረሻው ስንሄድ እዛው ዞረን አገር ማለት የነበርንበት ቦታ ጋር ነን። ያንን ሁሉ ተጉዘን እና ምን ለማለት ፈልጌ ነው እንትን ነው አዙሪት ምናምን የሚባል ነገር አይደለም። አቅጣጫን ለማወቅ በበስተ ፀሐይ መውጫና በበስተ ፀሐይ መጥለቂያ ስለሆናችሁም አይደለም አቅጣጫን ማወቅ ይላል። አቅጣጫን ማወቅ የውስጥ አቋም በመስተካከል መቆምን ይጠይቃል እንጂ አሁን ሲጠቁመ በበስተ ፀሐይ መውጫና በበስተ ፀሐይ መጥለቂያ መቆም የመጀመሪያ አቅጣጫ አንድ ነው። ነገር ግን ውስጥ በመስተካከል የቆመ ሲሆን ነው አቅጣጫን ማወቅ። ገንፎ ተራራ ዞረን ሄደን ሸለቆ አገኘን። ሸለቆንም ወደቀ። ከዛ በኋላ ምንም ማድረግ አይቻልም። ስኳርና ዳቦ ሰጡን፣ በላን። ነገሩ ብቻ አለፍን። ያው የኔ ነው እንትኑ ሸለቆን አላውቀውም። ነፍሴ ትመራኛለች። በአንድ ወቅት እዛው ጋር ደግሞ ልንሞት ነበረ። ነገሩ በጣም ደስ ይላል። ብቻ 20 ምናምን ዓመታችን ነው ያኔ። አሁን 40 አልፈናል። እኔ ምንም ማድረግ አልችልም። እኔ የምልህን ካልሰማኸኝ እረፍ አልኩትና ሄድን። እየሄድን ፍየል ድምፅ ሰማሁ። ፍየል የትንሽ የግንኙነት እንትኗ በጣም ከባድ ነው። በትክክል ነው የነገረችን። በቃ ዝም ብል ቁጭ በል አልኩት። ከዛ በኋላ የግመል እና የሰዎች ነገር አየሁ። ተረፍን ማለት ነው። ከዛ በኋላ እሱ እዛው ቀረ፣ ሀብታም ሆነ። ይሄ ቲማቲም ምናምን በመሸጥ ምናምን። እኔን ደግሞ ተሸክሞኝ ሄደው ልገደል ነበረ። ጠፋ አለችኝ አንድ የሆነች ሴትዮ። በስብሻለሁ። ዝናብ ዘንቦ 3 ቀን ስላልተኛው ሜዳ ላይ ተኝቼ ስጠጋ ማብራት የለም። ምንድነው ምናምን ለካ ፀጉረ ልውጥ እንደ ድንገት የሆነች ሴት ነች። ፕላስቲክ ሰጠችኝና ዝናቡ ሳያበራ ቶሎ ጥፋ ሊገሉ ሆኗል። በቃ ኖርማል ሆንኩኝ። ምግብ የለም ብቻ ያንን ነገር ይዤ ወጣሁ። እሱም ሀብታም ሆኖ አገኘሁት። እኔም ያው ዘፋኝ ሆኖ አገኘኝና ቴዲ ይባላል። ዛሬ በጣም እንደዚህ የሚያማምሩ ነገሮች ህንፃ ላይ ምናምን መስራት ላይ ሁሉ ተክኖ፣ እኔም እንግዲህ በተገኘችው ያው ደረቅ ንግግር ላይ ዜማ በመጨመር ተክኜ አለን። አሁን እሷም መስቀል ፍላወር ነው ያለው። ቴዲ ይባላል። ደስ ይላል። አቅጣጫ ስለ አቅጣጫ የሰው ልጅ ፀሐይም መግቢያዋም ሳትሆን መውጫዋም ሳይሆን ትክክለኛ የህይወት ፖዚቲቭ ተካከለ መቆም ጤናማ ሆኖ ከቆመ በሽተኛም ይሁን በመስተካከል የሚቆም በሽተኛም ይሁን ግን የውስጡ ሰላማዊ ተካከለ የሚቆም ከዛ ጋር ይሆናል። በበስተ ፀሐይ መውጫና በበስተ ፀሐይ መጥለቂያ ስለቆማችሁም አይደለም ይላል። ያን አንድ አድርጎ ሆነባት ነገሯን አስባላት ምናምን የሚለው ልጅ ለተማሩ ፓስተር ቶማስ ይሻላል።
እኔ እንደውም ሁሌ ልገምት። እሺ መገመት ይቻላል። በመድኃኔዓለም አንተ የምታውቀው ነው። ጸሎት የምታረግ ይመስለኛል። መጀመሪያ በልብ ከፈጣሪ ጋር የምታወራ ይመስለኛል። እኔ ተኝቼም ከሱ ጋር ተለያይቼ አላውቅም። እንዴ አልቀው ለምሳሌ ከውስጥ በር ቆልፌ በእኔ ቤት ያው ከውስጥ ቆልፌ አለቅሳለሁ። ይህችን ነገር እንዴት አያውቁትም? ያው ልጅነት አሁን አለ ከዚህ እኔ ይህን ያህል ካወቅኩ እንዴት የእኛ ሰው እንዴት ይህንን አያውቅም? ለምን አታሳውቃቸውም እላለሁ። ለካ እኔ ነኝ በራሴ ጥረት ይህን ነገር ያወቅኩት። እኔ አላውቀውም። ይህንን ነገር ስህተት ነው። ስህተት አይደለም። እርሱ ያልፈለገውን አንተ በግድ እኔን እያስገድድ ያስደንግጣል። አሁን አንተ ትክክለኛውና ደስ የሚያሰኝ ነገርን ከፈለክ እኔ ካልፈለኩ ትንሽ ቀር ይልሃል አይደለም? ለምንድን ነው እሱ የማይፈልገው ብለህ የፈጠረን ትጠይቃለህ። እኔ እውነኛንን ነገር እንዳልፈልግ ውስጤ እንትን ያደረኩት እንጂ ፈጣሪ እንዳንተማ አልነፈገኝም። ስለዚህ መተው ነው። እኔ ያጣመምኩትን ማንነት ማንም አያውቃል ነው ያለው አማራጭ እኔው ነኝ። እንግዲህ እኔን ማቃናት ያለብኝ ብጨቀጭቀኝ ብዙ አከሌ እንትና ፓስተር እንትና ሼክ እንትና የለም። ፈጣሪ ራሱ እኮ እንደናንተ መሆን ከፈለገ ሰውየው ራሱ ነው መመለስ ያለበት። ያው እንግዲህ አባቴ አንዳንድ ጊዜ ነፍሱን ይማር በጅዶ ይመታኝና በዚህ በኩል ወድቃለሁ፣ እንደገና ቆምና በዚህ በኩል ወድቃለሁ፣ ከዛ በኋላ ቆምና ወደኋላ ወድቃለሁ። ሲመታኝ በጣም አድጋለሁ። ከዛ ላይ በድግ ስል የለም። ከዛ በኋላ ፈራዋለሁ። አሁንም ሞቷል፣ የለም ነፍስ ይማር፣ ግን አሁንም ፈራዋለሁ። ታውቃለህ። ግን ያዱላም አይደለም ምን እንደዛ ያደርገኝ። ያው እናቴ በህይወት አለች፣ ጡት አልጠባሁም። አሁን ስልክ አሎ ሰለኝ ታለቅሳለች። እድልሻለሁ፣ ቀድመሽ ማልቀስሽ አሪፍ ነው። ብቻ ያው ከሞትኩ በኋላ ምን ያልቅሱ አያልቅሱ ምን ያስደስታል? ምንም የማያስከፋኝ ነገር ስለሌለ በቃ ምን ልበል፣ እኔ በጣም ደስተኛ ነኝ። ደስታ ከጎረቤት አይመጣም። ደስታ አሁን እኔ ከአንተ አልወስደውም። ደስታ ከውስጥህ ነው የሚወጣው። ያን ደስታ ከውስጥህ እንዳይወጣ ካረከው ውስጥህ ችግር አለ። ደስታ ዝም ብሎ በቃ ውስጥህ ነው ያለው። እኔ የማያስደስተኝ ነገር የለም። ግን እንዴት ነው አንዳንድ ጊዜ እንትን በህጋዊ ሆኖ ያው ቀለበት አስረህ ጥሎሽ ምናምን የሆነ ነገር ግን ትንሽ ጓዳ ጫጉላ ቤት ገብተህ ደስ አይል? ደስ ይላል በጣም ጫጉላ ቤት ያለው ነገር ደስ ይላል። አይ ደስ ይላል። ጫጉላ ቤት እንኳን እውነትን ነው ሁሉም ሰው ደስ ይለዋል። አናወራውም እንጂ እንደባበቃለን። ባለጌ ነገር ህጋዊ ባለጌ ነገር የማንን ዘፈን ትዘፍንልኛለህ? አሁን ዝፈንልኝ ልጅ። ይህን ፕሮግራም ስፖንሰር ያደረገልን የገና ጀንበር የተሰኘው ተከታታይ ድራማ ነው። የገና ጀንበርን አይቤክስ ሙቪ ላይ ገብታችሁ ሰብስክራይብ እያደረጋችሁ ጠብቁት። የገና ጀንበር በጣም 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 ጸዴ ድራማ ነው። እንደምትወዱት እርግጠኛ ነኝ፣ አልጠራጠርም። በጣም ደሳስ የሚሉ ዘፋኞች ናቸው። ካሳ ተሰማ፣ ጋሽማ ደግሞ ሰይፈ እንትን ነው ሰይፈ የሚባል ዘፋኝ እንደባካችሁ በጣም ብዙ ዘፋኞች ግን አሉ። ይህን ዘፋኝ ማስታወስ አለብኝ።
በመልክሻይ ውበትሽንማ ሰይፈ የአባቱን ስም ስላላወቅ በጣም ደስ የሚል ዘፋኝ ነው። በመልክሻይ ደነቤ ስምሽንማ ደንበማ በጨዋነትሽና በእውነተኛነትሽ ያንቺ ትልቅነት መቤት ናት። አለማየሁ ሂርጶ ግን ዘፍኖታል። ይህን ሙሉ ለሙሉ ለሰራት ምናምን ባትራንተላከስ ሄሶተና ባንጎ ወገባሳት አንፈየሙያ ወገባሳት ዳየሽ ሲንዘራፋት ሽትሽ ምናቶት ነው። አሁን ሲንዘራፋት ማለት ምን ማለት ነው? ያው በጀርባችን የምታዩት ማንጎ ካሙዙ አቀናባሪ ነው። የመጨረሻ ቀልደኛ ነው። ቀልድ በቃ ጨዋታ አዋቂ ነው። ጨዋታ በጣም ስርዓት በጣም እንደ ተንሱ ጎበና ማለት ነው። በጣም ውጭ ይጠይቃል። ምክንያቱም አሁን እኔ ስለ ላሊበላ ሚስጥር ገብቶኛል። ስለዚህ የዓለም አርቲስት ይህንን ነገር እንዲያውቀው ለምሳሌ ሳናውቀው ማተፋክ ነገር እንሰማለን የውጭ ዘፋኝ። ነገር ግን ላሊበላ ምድር መጥቶ ይህንን ነገር ሊዘፍነው ሊያጣጥመው ግን ረገብ ያለና ለስለስ ያለ አመለካከትና ሀሳብ ይመጣለታል። ምዕራብ ኦሞ ዝም ብሎ በወርቅ የተከበበ ሙሉ ወርቅ አለ ተራራ እና ምትኩ የሚባል ልጅ አለ። እሱን ያጫወትኩትና ስትነካው መሞት ነው፣ መኪና መገልበጥ ነው። ምን ይሻላል ምትኩ? ይሄ ቀልጦ ጎልድ ቤት አለ አይደለም? ጠረጴዛው ጎልድ ወንበሩ ጎልድ የምር ነው ብላችሁ ምን ይሄ ወርቅ እና አርቲስቶች እንደዛ ብናደርግላቸው ምንም አያደርግልንም። በቃ አይን ከነካው መሞት ነው። ይህን በጣም አስቸጋሪ የኢትዮጵያን ሕዝብ መሰዳል አብቹን በጣም ነው የምታደንቀዋ። እበልጧለሁ በል እና እጃ ትበልጠዋለህ በል እንዲህ አዋላ እንደዚህ ያሳፍራል። እና ደግሞ ያለምንም ጦርነት ያለምንም መገረጃ ቤት ውስጥ እና እና በቃ ሰውዬው ጭንቅላት በጣም ደስ የሚል ነው። ደግሞ አንድ ጠቅላይ ሚኒስትር ማከበር አለ። ምንድን ነው ከዚህ በፊትም አልወደድንም፣ ከዛም በፊት አልወደድንም፣ እንግዲህ አልወደድንም፣ የሚቀጥለውንም አንወድም ማለት ምንድን ነን እኛ? ኧረ በጣም ምንድን ነው የምንፈልገው? ወይ ምንድን ነው አሁን እግዚአብሔር ወርዶ ቤተመንግስት እንትን ኧረ በጣም ግፍ እኔ እዚህ የሆነ ምናምንና እንትን የስልጣን የጦርና ምናምን እንትን እንዲያርጉ አንድ ወረዳ ይረብሽ ወረዳውን ነው የማጠፋው። ከ88 ወረዳ 4 ወረዳ ይበቃኛል። በቃ ምን አልጠቃቀም እንደዛ ካላልከው እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? ስቱዲዮ ስትገባ እስክሪብቶም ወረቀት ስትይዝ አይቼ አላውቅም። ይሄ አልፎ አልፎ አንድ ጊዜ ከዱባይ የሆነ ጓደኛዬ መጥቶ ውሰጁን የተጫወትኩ ውሰጁ ማለት እንግዲህ ስቱዲዮ ውስጥ ለ4 ቀን የተሰማ ነው። ስቱዲዮ ውስጥ 4 ቀን የተሰማው 4 ቀን በተከታታይ አንድ ሙዚቃ ስቱዲዮ አርቲስት የሚሰበሰብበት ቦታ 4 ቀን ከተሰማ ያ ሙዚቃ እኔ ዘፍኜ ነው። ይኸው የሚታየው ዙሪያዬ በሙሉ አልተባል ብሎ አቤቤውም አልፎ የቤቱን በሙሉ ከቤት ውጭም ውዱ የሚባል ካለ
እንደው ያምስማ ያሳነሽን ይሁን ሳጅዋንቲማ ግና ከኒዝም ሰጅ አው ያበት ነፍራታን ቸዋደት ሽሞ ሰጅ የቁም ሳንተን ለብስ ያጓለ ሳንስ ሻሜዝ ጫማ ሳይቀራንቺ ደስ ያለሽ ጂው በኒም ጉርጉሩ ይናንኪው ጋርሽ ባንክ ቤት ያለ ያነ ሂሳብ ደብተር ከዱባይ የመጣው እንዴ ጭራሽ ብዕር አነሳ አለኝ። ብዙ አመት ቆይቶ ነው 30 ደቂቃ ነው ከጎረቤት ከ30 ደቂቃ በኋላ ገባው። እሱ ምንም የሚያደርገው ነገር የለም ቤት ውስጥ ተመልሼ ገብቻለሁ እና ሙዚቃው ያው ማንም የሚችለው ነገር የለም። ያው ሰው ሊዘፍን ይሞክራል ግን አይሰጥም ሰው። እኔ ግን ሞያዬን አትንኪው በሞያዬ እንደው ያንቺን ዜማ ነው የሚለው ሞያው የሷው ሞያውን ካነካሽብኝ እተኳዋለሁ እሰልሽ በቃ ነው የሚለው ልጁ በስመ አብ እነ ብስራት ምናምን ወዲያው ነው የገቡት ሊሞክሩት። 4 ቀን ተደመጠ። ያው ከማን ያው ረስቷል እና ብዕር ሳነሳ አንዳንዴ የሚወቅሱ ሰዎች አሉ። ምክንያቱም አዎ ብዕር ማንሳት ቆንጆ ነው። ብዕር በጣም ከተጣለው ብዕር የሚባል ፕሮግራም አሁን እንትን እላለሁ። እንደ ብዕርና እንደ ወረቀት ደስ የሚል ነገር ምክንያቱም ለማንም አትሰግድም። ለብዕርና አንገቴን ያስደፋኝ ብዕርና ወረቀት ነው። አዎ አሁን ከተጣለው ብዕር ለምሳሌ እንዲሁ ቀንጨብ ባደርግልህ እዚህ ጋር 2 ነጥብ አድርግልህ ተው እንጂ አንተ ብዕር ነው የሚያጫውተኝ። እዚህ ጋር ደግሞ ቃል እስቲ ሳብ አድርገኝ እዚህ ጋር ይህን ጠበቅ አድርግልኝ የሚባል አሁን 4 ነጥብ አድርገው ከተጣለው ብዕር ነው። አሁን ያ የተጣለው ብዕር እኔን ነው እንትን የሚያደርገኝ ወረቀት። ስለዚህ አንገት ደፍቻለሁ። ብዕርና ወረቀት አንገቴን ያስደፋኝ ብዕርና ወረቀት ነው እና ቀንጨብ ላድርግልህ ለማንሳት አንዳንድ ለምሳሌ ኢትዮጵያ የሚለውን በብዕር አላሽም። ብዕር ግን አነሳ ብዕር ታነሳለህ። ብዙ ጊዜ ግን ከአእምሮ የተጠራቀ ከስቶክ ውስጥ እያወጣ ነው። ተግባብቻለሁ ከእንትኑ ጋር በቃ ገባኝ። ብዙ ጊዜ ይሄ ለብዙ ዓመታት ስራ ሆኖብኝ ነበር። አሁን ሙዚቃን ብድግ ቢሆንም ግን ጥንቃቄ ይጠይቃል። ጃ ብዙ ጊዜ ይባላል ጾም ላይ ረመዳን ላይ በጣም ብዙ ግጥሞች ይጽፋል ይባላል። ይሄን የነገረኝ ማን መሰለው? አቢ በአምላክ ስክሪፕቶና ወረቀት ብቻ ነው የሚፈልገው። እሺ እውነት ነው። እንትን ነው አቢ ጎቲክ የሚባል ሙዚቃ ነበረና 4 ዓመት ነው የፈጀው። ይሄ ጎቲክ ነው። ጎቲክ እንዚራ ጎቲክ በጣም መወደድ ዘፈን ከእናቱ ላይ ይሄ የሚያክል የብራና ምናምን እናቱ ትልቅ መጽሐፍ ነው። ዋዜማ ማለት አዚሙ ማለት ጎቲክ የሀገራችን ነው። እንዲያው ውጭ ሀገር ታዲያ ምንድን ነው? ለካ እንደዛ ነው። ለካ ጎቲክ 4 ዓመት እና ትንሽ በረመዳን እንትን ላለ ማለት ይሄ ወደ ሌላ ነገር ላለመሄድ ነው እንጂ አንዳንድ ጊዜ ረመዳን በህይወቴ የምወደው ወር ነው። በህይወቴ በጣም አንዳንዴ የሆነ ታጠፋለህ። በቃ ምን ችግር የለውም በምህረቱ እንጂ በጸሎቱ ምናምን ኖር የለም። አሁን ረመዳን ምግብ ሳያቀምስኝ ምናምን ላለ በቃ የሌሎቹም ወር የረመዳን ወር ግን ሳይ በቃ ደስ ይለኛል። ሌሎቹም ወሮች ያው ቅድም ከእንትን በፊት ግምተን አጭሽ ሊበርታ በአይቤክስ ሚዲያ ይህን ፕሮግራም ስፖንሰር ያደረገልን የገና ጀንበር የተሰኘው ተከታታይ ድራማ ነው። የገና ጀንበርን አይቤክስ ሙቪ ላይ ገብታችሁ
ሰብስክራይብ እያደረጋችሁ ጠብቁት። የገና ጀንበር በጣም 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 ጸዴ ድራማ ነው። እንደምትወዱት እርግጠኛ ነኝ፣ አልጠራጠርም። የሆነ ሰውዬ በዛ ጋር ሲያልፍ ይወድቃል። ከዛ ለዛ ጋር መኪና ይጋጫል። ቴሌቪዥኑን ስከፍተው በእንትን በኩል የተከሰተው ምናምን ቦምብ ፍንጂ በቃ ምንም በቃ የረመዳን ወር ግን ስለሚልልኝ አንደኛ ለእርሱም ክብር ነው። እኔ አርቲስት ነኝ፣ እንዴት የፈጠረኝን ስል በቃ መሆን አለበት። ያን የረመዳን ወር ለእርሱም ብዬ እንደገና ያውቃ ቅድም እንዳጫወትኩኝ ግን የረመዳን ወር መቶ ያቺ ወር ልክ እንደ ዓመት ነው የምትታየኝ። ከዛ ላይ ልክ እንደወጣ ደግሞ በቃ ነው በጣም ልብ ብዬ የማውቀው ወር የረመዳን ወር አብይ በዚህ አጋጣሚ ግን ደስ የሚል ማስታወስ ሌሎችንም አሉ። አብይ በጣም ታላቅ ሰው እሱን ያጫወተ ረመዳን ላይ ይለኛል ሁሌ እንዲህ ስናወራ ከጃሉዴ ጋር እኮ ረመዳን ላይ ጃሉዴን ስወደው አለ አጠገቡ ነው የምቀመጠው። በቃ ከሱ ውጪ መቀመጥ አልፈልግም ይለኛል። የሚፈልገው አንድ እንደዚህ ማስታወሻ ደብተርና ስክሪፕቶ ነው የሚፈልገው። እኔ አንድ ጥያቄ ልጠይቅህ። እንደው ኢትዮጵያኖችና ኢትዮጵያን ብቻ ነው እንድንወድ ነው ወይስ ለምንድን ነው የምትቀናው? ዓለምን በሙሉ ብንወድ እንደው ኢትዮጵያ እንዴት ነው ግን አንተ ስታይል ኢትዮጵያን ልክ ጎረቤት ስንትጥና ወዴት ለምንድን ሁሉንም ብንወድ ችግር አለ? እኔ ሁሉንም ነው የምወደው፣ ዓለምን በጠቅላላ። ለምን ፈጣሪን የሚወድ ሰው ካለ ዓለምን መውደድ አለበት። ሁሉም የእሱ የስራ ውጤት ነው። እኔ ግን በቃ አሁን ነው የተመለስኩት እንጂ በቃ ከኢትዮጵያና ከኢትዮጵያውያኖች ውጭ በቃ እኔ ፈረንጅ ትንሽ አንትና ግን በጣም ስለምትወደን አሳልፋ መስጠት አትፈልግም ይመስለኛል። እና ይህ ነገር ትክክል አይደለም። ኢትዮጵያ ትክክል አይደለችም። እኛ ዓለምን መውደድ ያለብን አሁን ልጅ ሆነ አባትና እናት ያው ስለምላቸው የሆነ ቤተሰብ የለመድኩ ሲመጣ ና ብለህ ታለቅሳለህ። እንደዛ እያስደረገኝ ትንሽ ኢትዮጵያዊነት የመላው ዓለምና የዓለም አንድ ላይ እኩል ማየት፣ በአንዳቸው መካከል መለየትና መነጠል እንደዛ አቋም ስጃለ አንተ ጋር እንደዛ በቃ ኢትዮጵያ እንደዛ። ሌላ አንድ ጥያቄ ልጠይቅህ። ጠይቀኝ ጃዬ። የምርህ ነው? አዎ። እውነት ነው? አዎ። እሺ። ለፈጣሪ በምታምነው በማታምነው መካከል ነው። እሺ። ፈጣሪያችን ፍጹም ነው። ስለዚህ አሁን እርሱ እውነት በመሆኑ ይላል፣ ከእርሱም ሌላ የሚገዙት እርሱ ፍጹም ውሸት በመሆኑ ይላል። ስለዚህ አሁን እውነትን ነገርና ጥሩ ነገር ስታደርግ አንተ ነህ፣ ውሸትንም ስታደርግ አንተ ነህ። ሰይጣን የሚባል ግን ምንድን ነው? ሰይጣን ግን ነው አሁን ይሄ ነገር አሁን ማን ጽፍ እንደዚህ የሚያብላል? አሁን ሁለቱም ለምን አልሞትም እንደሰው ለቆም ምንድን ነው ይሄን ነገር አንተ ጋር እንዴት ነው? አንተ ስትሳሳት ሰይጣን ነው ወይስ አንተ ነው? ፍሪ ዌል ነፃ ፍቃድ የሚባል ነገር ሰጥቶናል። ጥሩም የሚመነጨው ከኛ ነው፣ መጥፎም የሚመነጨው ከኛ ነው። ጃዬ ሀብታም ነው ይባላል። አንድ ሰው አለ ሀብታም ባለጸጋ ወደ ባለጸጋ ነው። ባለጸጋ ይሻል። ጃዬ እንዴት ነው አሁን ሲንግል ነህ? ከቢሰሙልኝ አሁን ምን አለበት ድብና ስላሉ አካትላሉ እንቅልፍ እያሳጣች ቤት የሚታሰ ጊዜ በጣም የምን ቆማት አውራት እብችኝ ስለዚህ ጃ ሲንግል ነው ማለት ነው።
ጊዜው እንትን ነው አያሳስበኝም። እንዴት እንደሚያደርግ ይሄ ነገር በእኔ ብቻ አይመስለኝም። የሆነ በተፈጥሮ የሚከናወንና ራሱ የሚሆን ነገር ይመስለኛል። እንዳስተሳሰብ ቢሆንና ደስ ይለኛል። ብቻዬን በጨረታ ጃዬ በጣም እኮ ጨዋ ነህ ታውቃለህ አይደል? በጣም ዲሲፕሊን ያለ ሰው፣ በጣም ስርዓት ያለ ሰው። ረብሻ የራሱ እንትን ነው። ለምሳሌ ዝናብ ሲዘንብ አሁን እንትን ነው ምንም አይመስልም። እንትን ይላል ኔቸር ነው ብለህ አክሴፕት ታደርገዋለህ። ብቻውን ብረብሽ ነው እንትን ነው። አሁን መርካቶ ሄደህ ረብሻውና ጩኸቱ ለአንተ እንትን ነው እኮ ማለት ረብሻ አለ። ውስጡ ጸጥታ አለው። ብቻውን ብለህ ፈልግ ጸባይ ያለው ጩኸትና ጸባይ ነው። አይ ደስ ይላል። ዘምተህ ታውቃለህ ጃዬ? ያሳልፍኩት አሁን የቀረኝ በቃ እኔ ምንም ያለኝ እና ለዛ ነው አሁን ከዚህ በፊት ያሳለፍኩት ህይወትና አኗኗርን ያለቀኩት ለዛ ነው እንጂ እዚህ ጋር ወርቅ አንጠልጥዬ መንጽር ምናምን አይደው ምናምን ህዝቦች ላይ ይችላሉ። እንትን ነው ማድረግ እችላለሁ እኮ ነገር ግን በቃ አብሮኝ ያደገ ነው። አብሮኝ ይኖራል ያለው ቺቺና ነው። እዛው ከዚህ በፊት ባቡር ላይ ከጣራ እየዘለልኩ በ13 ዓመት ነው ወደኛ ነበርኩ። ቤተሰብ ከ8 ዓመት በኋላ እና ይሄ የኪነ ጥበብ ነገር እንትን አድርጌ ቀና ስል እዛው እና ለካ ህዝብ እያየ ትንሽ እንትን አድርጌ መቃፈል አንድ ሰው ሊናገረኝ አይገባም። አጨሳለሁ፣ እጠጣለሁ፣ የጃሉድን ሙዚቃ ክፈቱላለሁ። ምክንያቱም አንዳንዴ ያው ትንሽ ደስ ስለሚለኝ ምናምን ስሊፐር ሻይን ምናምን ይባል። ከዛ ላይ አሁን ቤቴ ብትገባ ይች ነው የምታክለው ኪነ ጥበብ ሲባል ጠባብ ነች፣ ግን እዛው ቁጭ ብለን እንትን ስታደርግ ሰፊ ነች። የኔ ቤት ሰው በመጣ ቁጥር ትሰፋለች እና እዛው ውስጥ ሆኜ ተመችቶኝ እኖራለሁ። አሁን ከፈለኩ ምን ልበልህ እኔ እንጃ በቃ የግል ደሴት ምናምን ይባል ምን እናድርግልህ በቃ የጎደለብኝ ነገር የለም። ጥያቄው እንደነበረ የኔ ልበ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። አንቺ ማለት ማንም የማይፈልግሽ የተናቅሽ ሴት ነሽ። አርፈሽ ከነከዘራሽ ቤትሽ ብትቀመጪ ነው እሺ የሚሻልሽ። ፊዮሪ ሀመረ የመንገድ ጽዳት ሰራተኛ የአውሬ ልጅን የደፈራት አንተ ከሷ ሌላ በአገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቆ ያስቀመጠ? የፍቅር አምድ ታውቂያለሽ? እሱ ነው ከሷ ጋር ወስደ ተጠበቀኝ። ወንድሜ ምንድነው? ምን ሆነህ ነው? በገዛ ልጆቼ ተከድቼ ነው ወነ የኔ ወንድም። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ልጅቷን በጣም ወድጃታለሁ። ታውቂያለሽ? ላናግራትልና ካጠገቧ ስደርስ እፈራለሁ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ፍርድ ቤቱ ወስኖልሃል። ከዚህ በኋላ እንዳትከተለኝ። ዝጊ እባክሽ አስመሳይ። እንደዚህ ልብስ ለብሰሽ ስታይ ሰው ትመስያለሽ።
ይሄ ሰውዬ ግን ማን ነው? ለምንስ ነው የሚከታተለኝ? ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? መሬት አንቀጠቅጣለሁ እያልከኝ ነው? ላሳርፈው ካልገው ላይ መቼም እንቅልፌ ላይ ዞር በይኔ ላይ አይገፋም ሌሊቱ። በቅርብ ቀን አዲስ ተከታታይ ድራማ በአይቤክስ ኢንተርቴንመንት ከስር ያለው ሊንክ በመጫን ሰብስክራይብ እያደረጉ ይጠብቁን። ይህን ፕሮግራም ስፖንሰር ያደረገልን የገና ጀንበር የተሰኘው ተከታታይ ድራማ። የገና ጀንበርን አይቤክስ ሙቪ ላይ ገብታችሁ ሰብስክራይብ እያደረጋችሁ ጠብቁት። የገና ጀንበር በጣም 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 ጸዴ ድራማ ነው። እንደምትወዱት እርግጠኛ ነኝ፣ አልጠራጠርም። ያልሆንኩት ነገር የለም። ዘምተህ ታውቃለህ ወይ ስልህ ግን አሪፍ ነገር አልከኝ። ያላሳልፈው አደራ እንደው አገሬን የጎረቤት ሀገርን እንዳይነካብኝ እንጂ እርስ በርሳቸው ይጠፋጠፉ። ምን ታረጋቸዋለህ? ብቻ በህይወት እስካለሁ የሌላ ሀገር ግልምጫ ግን እንደው ጃ ምን ያሳዝናል? ምን ስታይ ታዝናለህ? የምር ልብህን የሚነካው ነገር ምንድን ነው ጃይ? ይሄ የህዝቦች አንድነት እውነት ነው ሚዲያ በቃ ወጣ ብለህ ብታያቸው ሌሎች ነው ትንሽ በቃ እንደዚህ እንዴት እንደሚባቡ አላውቅም። እኛ ደግሞ ከኢትዮጵያ ከሀገራችን ከኛ የምንጠብቀው ህዝቦች አንድ ነበር ብለን በፍጹም የሚያሳዝን ከኢትዮጵያ በጣም አሁን ከቤት ስወጣ ጎረቤት ሰልቦኝ ከዛ ከቤት እና በቃ በህይወት እሱን አለማየት የሚገርም ነው። ጃዬ ሙዚቃ ከመስራት በፊት ምን ያነሳሳል ሙዚቃን ለመስራት? ምን እንደሆነ ታውቃለህ? ይሄን ነገር አሁን ለምሳሌ ወደ አንተ ስዞር ትንሽ ልታስከፋኝ ከሞከርክ እኔ ላስከፋ ላለመሞከር በቃ ከእንደዚህ አይነት አመለካከት ትንሽ አእምሮን ላለማስተማር እያደረግኩኝ ነው። ብዕር አነሳለሁ፣ ግጥም እጽፋለሁ፣ ዜማ አእምሮን እዛ ውስጥ እናደርገዋለሁ። ስለዚህ ሙዚቃ ለመስራት የሚያነሳሳኝ ነገር እንዲህ አይነት ነገሮች ስለሆነ በቃ አሁን ይህን ንግግር ላይ እኮ ደረቅ ንግግር ላይ ዜማ መጨመር ነው። ስለዚህ ሙዚቃን ፍቅር ያስተማሪ ሙዚቃ ለመስራት የሚያነሳሳኝ ይሄ ያለንበትን ዘመን እንዴት ታየዋለህ ጃ? በሚቀጥለው ዘመን ልንዘልስ ያለንበት ዘመን እንግዲህ ምንም ቢሆን ምንም እየኖርን ስለሆነ ደስ ይላል። ጸደይ መስለን ዘመን አሁን ከኛ ምናልባት ደደብ ሆኜ ነው ድንጋይ ራሶች ነ ምናልባት አሁን እኔ ራሴ እንደ ዳይመንድ ልቆጥረው እችላለሁ እንጂ ድንጋይ ራስ ነህ። አሁን ድንጋይ ነው። ያው ምናልባት አንተ ወርቅ ሊሆን ይችላል። አለትም አለ፣ አለት ድንጋይ አለ ያለ። አሁን በቃ በእንደዛ እየተባባል መኖር ነው እንጂ ዘመን ሁለት ሚስማሮች ተገናኝተው አሉ። በማዶሻ እየተፈጠፉ ነው። ስማ አንተ ግን ቶሎ ነው የምትለው እንደኔ ትዛለሁ። ያው እየኖረ ነው ዘመን። ጠዋት ፀሐይ ነበረው፣ ህፃን ልጅ ነበረው። አፈርን ሲርባት ውራ ታጋ ስማን ይኖራል። አብይት በዚህም ዘመን ግን እኛ መገኘታችን ዘመኑ እኛን ያውቅ ይሆን ካልሆነ አለፈ በቃ። አሁን እኮ ዛሬ የተጫወተናት ጨዋታ ከዚህ በኋላ ያልቃል። ዘመኑ ይኖራል። የሚያሳፍር
እንደውም እናሳፍር ትውልድ ካልሆነ ተማሙተን ቢሆን እንደው ለኩራት ለሚቀጥለው ትውልድ እንጂ እርግጠኛ ምክንያቱም ከኛ በፊት የነበሩት ከእናንተም በፊት የነበሩት ከኛ በፊት የነበሩት በጣም ትንሽ እና እኛን ስናስብ ወደኋላ ልድ ወይ በዛን ዘመን ተፈጠር ለምን አልተፈጠረ አይባል። በዚህን ዘመን በመፈጠሬ ያው እሺ ካሉ እኔ ድርሻዬን አበረክተ ይህ ዘመን የሚወቀስ ከሆነ በቃ መወቀስ የቻልከውን ማድረግ ነው እንጂ ለመወቀስ ከሆነ ይሄኛው ዘመን ትሆነ መወቀስ ዘመን ጃዬ ሶሻል ሚዲያ ትጠቀማለህ? ፌስቡክ፣ ኢንስታግራም? እዚህ ሞክራለሽ። እንዴት ነው አሁን ለምሳሌ ይህንን ነገር ሳደርገው ብዙ ሰዎች በእኔ እንትን ይጠቀማሉ። ብዙ ሰዎች ከኔ ጋር ተነስተዋል። ብዙ አለ ባካቸው አሁን እስኪ ደስ የሚል ከ1 እስከ 10 ፎቶ አብራችን የተነሳችው ከ1 እስከ 10 ውድድር ሊመጣ ነው። ፎቶ ነው እስኪ ላኩልኝ ይሉታል። ግን 1 ሚሊዮን ፎቶ በጣም ቆም ሲሉ በቃ አንደኛ ሰው ሲመጣ ብድግ እላለሁ ለደምሱ ወሬም አሪፍ፣ ሁለተኛ ደስ ነው ከበረ በእነዚህ እንትን አደርጋለሁ። ሰው ትክክለኛ የሚፈለገውና የሚገባውን አደርጋለሁ። ያንን ፎቶ ሲልኩልኝ እንደለ ሁሉንም ደግሞ በእኔ ሚዲያ ይሄ እንትን ለሚጠቀሙትን ባካችሁ እንዴት ነው እንደ የራሳቸውን ያደርጋሉ ነገር። አሁን እንዴት ነው የማዘጋውሽ? አይሆን የኔን ሳደርግ ግን እንዴት ብዬሽ ጸጋ ነው በቃ እኮ አሁን እኔ ጸጋ ነኝ። ስለዚህ ምን አሁን እኔ ማላልቅ ገበታ ነኝ እና ይህን እንዴት አደርጋለሁ? ትንሽ እንትን ያደርጋል ብቻ ከ117% እየኖርኩኝ ነው። እንዴት ቤት እንደሆነ አላውቅም። ከ117 ማለት የምር ነው 17 እጅ ግን መኖርን የተረዳውና 17 እጅ ከመቶ መኖር በጣም የማይገኝ ነው። ስለ እውነት እላችኋለሁ መኖርን አጣጥሞ 17 እጅ ከመቶ ደስ ይላል። ጃ በቀን ስንት ትበላለህ? እንትን ይሄ እንደ ህጉ አልሄድም። ይሄ ቁርስ፣ ምሳ፣ እራት እንትን ቁርስን ስፈልገው 11 ሰዓት ከቀኑ ልበላው እችላለሁ። ይሄ ህግ ነው። ዝም ብሎ ሆዳም ማድረግ ይሄ ከሌላ ዓለም የመጣ ነው። የድሮ አባቶች ቆሎ ይዘው ከብቶች ይዘው ይሄዳሉ። ከዛ ላይ እዛ ጫካ ውስጥ የሚገኘው ነገር ቁርስ በግዴታ አሁን ለምን እኔ ቁርስን ስፈልገው ማታ በልቼው ብተኛስ? ህግ ስለወጣ እኔ በቀን ስንት ጊዜ ለምሳሌ ከነጋ አሁን እኔ አልተመገብኩም። ስለ እውነት ነው። አሁን ምንድነው እሱ ያንቀጠቀጥ የረሃብ ስሜት የለም። ረሃብ ያንቀጠቀጠኛል፣ ላብ እንትን ያደርገኛል። ቶሎ ፋንታና ወለድ ወይ ምናምን ትንሽ ይጠቀምና ከዛ ላይ መለስ ስላለው በቃ ይኖራል። ግን አንዳንድ ጊዜ ምግብ ያስፈልግህና ብቃት ይመግበዋል እንጂ እኔ ምግብን በህግ አልችልም። ስለ ምግብ እኔን ሊያስገድደኝ አይችልም። እኔ በቃ ስፈልግ ረሃብ ከዚህ በፊት በጣም እንትን አድርጎኝ ነበረ። እኔ እንትን ያደርጉ እቤት ሁሉን ነገር ሰፈር ጨርሼ ስገባ ልክ 9 ሰዓት ምግብ የለም ለካ ሳልመግብ ከዛ ላይ ተኛ። በቃ የለማ ቤት ውስጥ ምግብ ተኛ። ጠዋት ስነሳ ያ የረሃብ ስሜት የለም። እንደገና ምግብ ደግሞ አያምረኝ። ረሃብ የሚባል ለካ የለም። ትንሽ ገብቷል። እንደገና ያንን ነገር እረስቸው እንደገና የሆነ እገባል። አይ በቃ ለምጄዋለሁ ገብቷል። ስለዚህ በቃ አሁን ምንም አይመስለኝም። በጣም ደስተኛ ነኝ። ምግብ አጥቼ አይደለም
ያው ገበታ እኮ አለ ግን በጧት ተነስቶ ይሄ ቁርስ ምሳ ምናምን አልፈልግም አይመቸኝም። በሳምንት 10 ቀን የሚመገብ አለ። አሁን የምግብ ፍላጎት ቢኖር በሳምንት 10 ቀን 3+3 ምግብ በፈልገውም ደስ ይለኛል። ባልፈልገውም ለምጄዋለሁ። ኦኬ ጃዬ ማለት እዚህ ደረጃ ለመድረስ በጣም ብዙ ከባድ መስዋዕትነት ከፍለሃል አይደል? አይደል? ግን ከማትረሳው ነገር አንዱ ምንድነው? እስቲ ሌሎችም ከዚህ በኋላ ኔክስት ጄኔሬሽን እሳት የሆነ ጄኔሬሽን ይመጣል እያልከኝ አይደል? ቢያንስ አንተ የደከምክበትን ነገር ለነሱ እንዲያቀልላቸው አንድ ነገር ቀለል አድርገበት ነገረኝ፣ ደስ ይለኛል ጃዬ። ሁሉ ነገር በምቾት ነው። ስኬት በእኛ ዘመን ስኬት ውስጡ መቸገር መጎሳቆል ከሌሉ ስኬት አይጣፍ። አሁን ግን እነሱ ጋር ባይኖር ልጅ ችግር አለ። አሁን በቃ በ19 እኔ ማንም አልሰማል ስልም በምን ራሴ እንትን ማድረጌ ሳይሆን አሁን ካለፉት ታላላቆቼ የራሴ የሚወሰድኩት እንጂ ከነሱ የተማርኩት ያው ወዳቸዋለሁ፣ አፈቅራቸዋለሁ። የአዲስ ነገር ነው። ግን እዚህ ጋር ደረጃ ለመድረስ ሙዚቃ ሂሳብ አለው። አሁን በእኔ ጠይቃቸው ሜትር ዲያሜትር እንደሚባለው እና ውስጡ ሂሳብ አለው። እኔ ይህንን ነገር ለማድረግ ብዙ ዓመት ፈጅቶብኛል። ታዳጊዎች ግን በ16 ዓመታቸው የመጨረሻ በ18 ዓመታቸው ይህን ነገር ብቁ ሆኑ ቢወጡ አንጋባል ያላል በምቾት ለምሳሌ ይህን ሀገር የለም እንጂ አንተ ጥሩ ድምፅ አለህን እስኪ ከዛ በኋላ ደስ የሚል ቤት ውስጥ ይገባል፣ መኪና ይሰፋል፣ ምናምን ይደረጋል። ያንን የሚፈለገውን አእምሮ በእንክብካቤ ወደ ህዝብ እነዛ ሌላው ዓለም አሁን እኛ ደግሞ እንደዛ ምናደር ጃማይካ ነገር 20 እጅ ነው ከሙዚቀኛው 20 እጅ ገቢዋ። ከዛ በተሎ በምን እንደሆነ አላውቅም። 20 እጅ ከመቶ ከአርቲስት ማግኘት ቀላል ከነጋዴ ነው። አርቲስትም ለሀገሩ ገቢያ ለቀጣዩ ምንም ነገር ሳይሆንብን የውጡ ዝናብ ቢመታቸው ምናምን አላየሁም። ውስጥ መቸገር ቢኖር ነገር ግን እንደዚህ አይነት ነገር ባይኖራቸው ታዳጊዎች ደስ ይላል። በ16 በ18 ዓመታቸው እንዴ ጀት ሄሊኮፕተር እንዴ ኢትዮጵያስ እንዴት እንዴ ኬንያ በአንድ ነጠላ ዜማ አውሮፕላን በአንድ ነጠላ ዜማ ብዙ ይቀርባቸዋል። ከከተማና ከገጠር የት ብትኖር ደስ ይላል? ያው እንግዲህ ያን የመሰለ አፈር ትተው መጥተው እዚህ ድንጋይ ይረግጣሉ። እኔ እንጃ እንደ እንትናችን ይመስለኛል። አሁን እኔ እዛ ሄጄ ብኖር ደስ ይለኛል፣ ግን እዚህ መሆን ስላለብኝ ነው። አሁን ከኢትዮጵያ መውጣት አሉ እና ያው አሜሪካን አውሮፓን ደረሩ በቃ ፓስፖርት አለኝ ሰሚት ሰሚት ነው አይደለ? ግን ጓደኞቼ ፓስፖርት አውጣ ብሎ ኤምባሲ አንቀሸቅሹ እኔ መውጣት አለብኝ እና የሆነ ጫካ ውስጥ ብኖር ከብቶች በዚህ ዶሮዎች፣ ቆቆች እዛ ጋር ደስ ይላል። ስለዚህ ሞፈር ይዘን እንትን አለ እዚህ መሆን ስላለብን ይመስለኛል እንጂ ያው መኖር ያለብህ ቦታ ላይ ያው መኖር ግዴታ ስላለብህ እንጂ ሁለቱም አይጠላም። ከተማው ሙሽሩ ምናምን ይህንን ለምደህ ሁለት ማሳብ ትንሽ አሁን ዲያላቅም እንዴት ነው እንጂ እኔ ከኢትዮጵያ መውጣት አልፈልግም። አንተ የትኛውን ትመርጣለህ? እኔ ገጠር ብኖር ደስ ይለኛል። በፈጣሪ እኮ ግዴታችን ስለሆነ ነው እዚህ የምንኖረው። ታዲያ የገጠር ልጅ ነኝ እኮ በቃ ድርቅ በቃ አለ ነኝ
ወይን የአውሮፕላን ጩኸት የመኪናውን ጭስ ጠቅማል ነው። እዛ ሄደ ደግሞ ሲባሉ በሽተኛ አንድ የሆነ መጸዳጃ የሚያወጣ ከመጸዳጃ ቆሻሻ የሚያወጣ ሰውዬ በጣም ደስ የሚል በቃ አገኘና ሸጦት ሀብታም ምናምን በሽተኛ ምንድነው በሽታው ቢባል ምናምን በቃ አለ ዶክተሩ እንዴ ውስጥ ያንን ነገር እንትን ስላለ በቃ እዛው ተመለስ። ቤቱ ልጆቹ አንገላቋ ይኖራል ግን ስራው እዛ ይሄ የለመደው አየሩ ገባራው አይተዋል እኛን ሰፈር አስፋልቱ በጣም አስቸጋሪ እኮ ነው። አሜሪካን ግን ለምን ጠላት ጃይ? አሜሪካን ለምን ቶሎ መምጣት ፈለክ? አልጠላሃትም ግን ግን ሚዛ ጭንቅላት ይሻይ በጣም የአሜሪካን ወፎ ጠብቆኛል በር ላይ በቃ ብትጫው በቃ የሆነ ኢትዮጵያዊነት አለ አይደል? ከዛ በኋላ በሩን ስከፍተው ወቡ ቆሟል። ወንበር እንኳን አልሰጡትም። ምንድን ነው ይሄ ነገር? በጣም ከበደኝ። ከዛ በኋላ የሆነች አለች እዛ ሪሴፕሽን እና እንዴት ነው ምናምን ብሎ ጠይቃት። አይ ታንክ ዩ እና ይሄን በጣም በቃ አንዳንድ ጊዜ ኢትዮጵያውያኖች እዛ ጋር አሜሪካናዊ ለመሆን የሚወጡት ያሳፍራል። ደስ ይላል ጃዬ። እስኪ አንድ ዘፈን ዝፈንልኝና እስቲ ጨዋታችንን የምናብቀው። አረቄ በጣም ደስ የሚል ሰው እኮ በጣም ግን ከማናቸውም አላበላል። ጸግሽ እንደዚህ ነው ያረጌን ዘፍኛ አላውቅም። የእውነታችን ሌላ ቦታ ግን ዘፍኛ አታውቅም? በእውነት በጣም ደስ ይላል። እሺ ግን ላሰቀዋል 2 ሰከንድ። እሺ ያፈራናቡ የወይን ዛላል እንደተመሸ ያለምህ እንጃ የፉሽ ትልም ጁታፋቱ እስክሰማ ተጨነቅ ያለው ለማ ሳይዋን ሌላ ልቀይር። እሺ እሺ እዚህ ላይ ይሁን ነበር በፈጠራችሁ። እሺ እንትን ነው አረ ላረጌዝ እንትን ብዬ ነበር። አይጎልም ባጀቴ ላልፈታ ፈታ ለፍቅርሽ ሲራታ ሲጠብቅሽ ናትራለው ፍቅርሽን ጠያቂ የሌለን መምተኛሽነን ካልተበጠሰልኝ የፍቅርሽ ገመዱ እስኪልዋቀስ ከአብየተ አዘመዱ ባልንጀራኝማ ተማከርኩት ሆነ ብዬ ገና እንደው ክፉ ገጥሞኝ ያንቺን መውደድ ሰብሰብ ይላል ይሁን ስጠብቅሽ ሌላም ልንገር። እሺ ግን ደስ ይላል ግን ጃዬ የምትጫወተው ማርያምን በጣም ወዳቸው ዘፈኖች ነበሩ። በፈጣሪ እንዴት ተፋቡ። እስኪ ዘለል እንዴት ከርመሻል ብያለሁ አይደል? ፍቅርሽ ከደመቀ ካሊጉላ ጉላ በዓይንሽን ሊያው ያልቤ ሞላ ፍቅርሽ ከደመቀ ካሊጉላ ጉላ በዓይንሽን ሊያው ያልቤ ሞላ በፈጣሪ እንትን አንተረ ማልቻለናኻ ወደጌት ላረገኝ ናፍቆትኻ የት በጨረቃ
ብድርድ መልሳካይ ደፎ ደመውደድ ሳኑ መጠቁኝ ካይ በወሰደኝ መንገድ ይመቸ ደቀጀ ፍቃው ይነሬኔ ናኮት ባሌት በጨረቃ ድርድ መልስ ደፎ ደመውደድ ማለታ ባልወሰደኝ መንገድ ከጸጋዬ ነው። በጣም ከመወዱ ደግሞ እንትን ካረጋኸኝ ነው። በጣም ከመወደው ደግሞ ከጸጋዬ አንቺ ሰው ልቤን አስኮበለልሽው በትከሻን ጋር ተታረቅሽው በትከሻን ማራቅሽው ስንቱን እንዳልታልናኬን አንቺን ጉደረቅሽው ይህን ጉዳን ሰምተው ቢሉኝ ሳይካል ቆንጆናዬ ቆንጆናዬ ውባትሽ ሰው ገዳይ እንግዲህ ቢናግሩኝ ይገባኛል ወይ ቆንጆናዬ ቆንጆናዬ ውባትሽ ሰው ገዳይ ቢማከር አይቀር ይባል ይቅር ይቅር ለማርሳት ሰው ከያዘው ፍቅር ተፋጥሮሽ ማርቆታኝ የማንችን ይሻል ናኪን ቃልሽ ሊያሞካሽ ይሻል ደም ውቢል ይሻል ፍቅር ያበንሻል እስኪናኝ ላይኔ ትንሽ ያፍቅርሽ ነበልበዋል ከውስጥ ያፊናል ማጃስፖስ ይተኛል ሰው ፍቅር ከያዘው ከጸጋዬ ዋው ጃይ ቴንክ ዩ በጣም ስለቆየ ቴንክ ዩ እጃለሁ ከሰማቸው እና በአላት ታልፎ ከም የኤፍሬም ወዲ እንደነበረ በአላት ታልፎ ከሚስሽ ደራብ ባርጋሽ ያልኩታሽ ባሻንጉላ በጣም ወደው ዘፈን ነው። ከዚህ ፊት ተጫውቻለሁ። ኦኬ ቴንክ ዩ ጃዬ እውነት በጣም ነው በጣም ነው ማመሰግነው ጃዬ እውነቴን ነው። በነገራችን ላይ ጃ በጣም ነው የምንወድ አንተን ለማምጣት ያሰብነው ቆይተናል። አጋጣሚ ግን ሆኖ ልክ ፈጣሪ ፈቀደውና በሆነ መንገድ መጣ። አክብረህን ወደህን ስለመጣ በአይቤክስ ሚዲያ እና በጨዋታ አዋቂ የኛ ፕሮግራም ጨዋታ አዋቂ ነው የሚባለውና በጨዋታ አዋቂ ፕሮግራም ስም እንዲሁም በሙሉ ክሩ በጓደኞቼ ስም ከልብ አመሰግናለሁ ጃዬ። በጣም ደስ ብሎኛል። እንደዚህ ተብዬ አላውቅም። እንደዚህ ይሁን አለ አይደል ነው እንትን ነው። አሁን እኔ እናንተ አንተ አሁን እንትን ውስጥ ያለ ሚዲያ አየር ላይ እንዳለ አታውቀው። በጣም ደስ የሚል ነገር ነው ያየው። ቴንክ ዩ በጣም ደስ አለኝ። ቴንክ ዩ ጃዬ። ልክ እኛ እዚህ የሚመጡ ሰዎች ወይ መልካም ምኞት ተመኝተውልን ወይ መርቀውን እንዲሄዱ እንፈልጋለንና እስኪ የሆነ መልካም ምኞት ተመኝልን። አሁን እኔ ጥረግራስ ብላ ሲባል ቁጭ ብዬ እየጻፍኩ ምናምን ዘባለሁ። ጥረግራስ ብላ ማለት ዝም ብሎ ዶማንስ ነው ማለት ነው። በቃ ጥረግራስ ብላ የምትሏን ቃል እንትን ነው ገብቶኛል። ግን ጥረግራስ ብላ የምትሏ ቃል በጧት ተነስተ ተጉዘ መስራት አይደለም። ጥረግራስ ብላ እንደዚህም ቁጭ ብሎ በኪነ ጥበብ አሁን ኪነ ጥበብ ሰው በቃ ምን አለ በጣም ተጫወተነ ጥረግራስ ብላ ሲባል አሁን እኮ እኛ የሆነ ነገር ገቢ አላቸው። ያ በቃ ጥረግራስ ብላ ሲባል እንትን ነው አያክብዱት። ነገር ግን ጀሪካንም በውሃ ተሸክሞ ጥሮ ብሎ ግዴታ መኖር አላቸው። በኪነ ጥበብ ውስጥ እንደዚህ ታድለን ቁጭ ብለን ጥሩ ብሎ መኖር አይደለምና ይህ አየር ሰዓትና ይህ ሚዲያ ጥንቃቄያቸውን አጥብቆ ይከጅላል። እንግዲህ ዛሬ ከጃ ጋር የነበረን መልካም ቆይታ፣ ደስ የሚል ጨዋታ ከማይጠገበው ተወዳጁ የሬጌ አርቲስት ከጃሉድ አወል ጋር የነበረን ጨዋታ ይህን ይመስል ነበር። በእርግጠኝነት ግን የምነግራችሁ በሌላ ፕሮግራም ከጃ ጋር እንደምንገናኝ አስረግጬ እነግራችኋለሁ። በሚቀጥለው ግን እስከምንገናኝ ይመቻችሁ። የአይቤክስ ሚዲያ ቤተሰብ ጨዋታ አዋቂ ርዕሱ ራሱ ያምራል። ጨዋታ አዋቂ አንደኛ በአይቤክስ ሚዲያ